አርእስተ ዜና በትግራይ ባለው የነዳጅ እጥረት ምክንያት ማህበረሰቡ ለከፍተኛ ማህበራዊ ኢኮኖሚያዊ ቀውስ እየተዳረገ መሆኑን ተገለጸ። በሱዳን በሚገኙት የትግራይ ስደተኞች እየተባባሰ የመጣውን ስቃይ ልዩ ትኩረት እንዲሰጠው ጄኤስቲኤስ ጠየቀ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። በትግራይ ምስራቃዊ ዞን በአጽቢ ወረዳ በአፈርና ውሃ ጥበቃ ስራ እንዲሸፈን እቅድ ከተያዘው 550 ሄክታር መሬት እስካሁን ከ400 ሄክታር በላይ በአፈርና ውሃ ጥበቃ ዘመቻ መሰራቱን ወረዳው ገለጸ። የተሰራው የአፈርና ውሃ ጥበቃ ስራ በክልል ደረጃ ጉብኝት ተካሂዶበታል። ለተስፋ የታደሰ ዘገባ ስለሽ ሐጎስ የትግራይ እርሻና ተፈጥሮ ሀብት ቢሮ እያካሄደው ባለው የአፈርና ውሃ ጥበቃ ስራ የመንግስትና መንግስታዊ ያልሆኑ ከፍተኛ አመራሮችን ያካተተ በትግራይ ምስራቃዊ ዞን አጽቢ ወረዳ ጉብኝት አካሄዱ። በአፈርና ውሃ ጥበቃ ስራ የተሳተፉ ወገኖች ከዚህ በፊት እየሰሩት የመጡት የአፈርና ውሃ ጥበቃ ስራ በተፈጥሮ ሀብት ጥበቃ ጥሩ ለውጥ እንደነበረው በመግለጽ ስራውን በማጠናከር እየሰሩ መሆናቸውን ይገልጻሉ። መሬትና ንሽተን ይትሪወለሁም ያለንን መሬት ትንሽ ነው። ይህን የአፈርና ውሃ ጥበቃ ስራው ስለተሰራ ነው የአፈር መሸርሸር የቀነሰው። ስለዚህ ይህ የአፈርና የውሃ ጥበቃ ስራ አጠናክረን እንቀጥልበታለን። የአፈርና ውሃ ጥበቃ ስራ ካልተሰራ ምርት ይቀንሳል። የአፈርና ውሃ ጥበቃ ስራ ካልተሰራ እንስሳት ማርባት አይቻልም። የሚጠቅም መሆኑን እናውቃለን። አውላሊ ወህጃ ሸርሸር ወስደልና ነው ሕርሻና በሙሉ እርሻችን በጎርፍ እየተሸረሸረ ነበር። አፈሩን እስከ ውቅሮ ድረስ ይዞት ይሄዳል። አሁን ግን የአፈርና ውሃ ጥበቃ ስራ በመጀመሩ ወደ ልማት እንገባለን። አካባቢውን በሚመጥን በሙያና በጥናት የተደገፈ በማድረግ የአፈርና ውሃ ጥበቃ ስራው መጀመሩን የገለጹት የአጽቢ ወረዳ እርሻ ጽሕፈት ቤት የቁጠባ ዘርፍ ኃላፊ የሆኑት አቶ ብርሃነ ገብረ እየተካሄደ ባለው የአፈርና ውሃ ጥበቃ ስራ በ18 ተፋሰሶችና ከ400 ሄክታር በላይ የሸፈነ ነው። አብ ተሐራስ መሬት አው ሰውሒ አብ ደን መሰረት ገርናይና መስራህ ሞክርና በሚታረስ መሬት በመስክ ላይና ደን ላይ መሰረት አድርገን ነው እየሰራን ያለነው። ለእንስሳት መኖ መሆን የሚችል ሳር እንዲያድግ በማድረግ ነው የአፈርና ውሃ ጥበቃ ስራው እየተካሄደ ያለው። ተፋሰሱ እየተሰራ ያለውም በቀጣይ የሚታረስ መሬት ከሆነ ባለቤቱ የሚጠቀምበት ተፋሰስም ከሆነ ወጣቶችን በማደራጀት ቋሚ ተክሎችን በመትከል የፍራፍሬ ምርት ተጠቃሚ መሆን እንዲችሉ እየሰራን ነው። እስካሁን በወረዳው 547 ሄክታር ለመሸፈን ታቅዶ አሁን 436 ሄክታር ተሰርቷል። የትግራይ እርሻና ተፈጥሮ ሀብት ቢሮ ኃላፊ ዶክተር ኢያሱ አብርሃ እየተካሄደ ያለው የአፈርና ውሃ ጥበቃ ስራም በጦርነት የተጎዳው የእርሻው ዘርፍ ቶሎ እንዲያገግም የሚረዳ ነው ብለዋል። ዝቆሰለ ግብርና ይኻን መርህ ለለና ጦርነቱ የጎዳው ግብርናውን ነው። ይህ የተጎዳው የግብርና ዘርፍ እንዴት ተደርጎ ቢሰራ ነው ቶሎ ማገገም የሚችለው የሚል እንደ ባለሙያ እንደ ህዝብ እንደ አመራር ተቀናኝተው እንዲሰሩ በማድረግ አመርቂ ውጤት ማምጣት የማይቻልበት ምክንያት የለም። አርሶ አደሩ በችግር ላይ ሆኖ የሰራውን ስራ የሚደነቅና በጣም ጥሩ ነው። የመስኖ ስራ በስፋት እንዲሰራና የግብርናውን ዘርፍ ወደ ሜካናይዜሽን ከፍ አድርገን በማዘመን ወጣቱ የሚያሳትፍ ፖሊሲ ቀርጸን በማዘጋጀት ወደ ተሻለ ደረጃ ከፍ ለማድረግ ጥረት ይደረጋል። በትግራይ ባለው የነዳጅ እጥረት ምክንያት ማህበረሰቡ ላልተፈለገ ወጪና እንግልት ብሎም ለከፍተኛ ማህበራዊ ኢኮኖሚያዊ ቀውስ እየተዳረገ መሆኑን ተገለጸ። ለሳራ ብርሃን ላይ ዘገባ ማዕድ ኃይለ በአሁኑ ሰዓት በትግራይ እየተስተዋለ ያለውን የነዳጅ እጥረት ምክንያት በርካታ ሰዎች ከጉዟቸው በመስተጓጎል ላልተፈለገ ወጪና እንግልት እየተዳረጉ ይገኛሉ። በዚህም በነዳጅ እጥረት ምክንያት ወደ ፈለጉበት ቦታ ሂደው ጉዳያቸውን እንዳይፈጽሙ እንቅፋት እየሆነባቸው እንደሆነና የሚመለከተው አካልም መፍትሄ እንዲያስቀምጥላቸው መንገደኞቹ ይጠይቃሉ። ሰዓት ሓደ አትየ ግን ያው መጽ ተውኒ ህዝብ ትሩየላህ ወራፋ ሐይዙ ያው እንደምታዩት ህዝቡ በትራንስፖርት እጥረት ነው እየተንገላታ ያለው። የሚመለከተው አካል መፍትሄ ቢሰጠው ጥሩ ነበር። አሁን እንደምታዩኝ እኔ አካል ጉዳተኛ ነኝ። የምቀመጥበት ቦታ እንኳን የለኝም። እስካሁን ቆሜ ነው እየጠበቅኩኝ ያለሁት። ሌሊት መጻናይና ምንም ግብር አይካልና ነቃ ሌሊት ነው የመጣ ነው። ምንም ማድረግ አልቻልንም። መፍትሄ የለም። የተሽከርካሪዎች ባለቤቶችም
ነዳጅ የለንም አንሄድም ነው የሚሉት። ከቦታ ወደ ቦታ ለህዝብ አገልግሎት በመስጠት ህይወታቸውን እየመሩ የሚገኙ አሽከርካሪዎች በበኩላቸው በትግራይ ባጋጠመው የነዳጅ እጥረት ለከፍተኛ ማህበረ ኢኮኖሚያዊ ቀውስ መዳረጋቸውን ይናገራሉ። ለጣው ይዋሃውና ነው 15 ሊትር ካሁን በፊት ነዳጅ ለደርሶ መልስ ተብሎ 15 ሊትር ይሰጠን ነበር። አሁን ግን እሱም የለም። ነዳጅ ባለመኖሩ ምክንያት ስራችን አቁመናል። ስዒና ለማዲያን ኸይድ አማዲያው ዒልና ካብ 3 ሰዓት ክሻዕ 6-7 ሰዓት አኸፊና ንዑል ሰዎችን አሳፍረን ማዲያ ላይ ነው የምንውለው። ከ3 እስከ 7 ሰዓታት የምንቆይበት ጊዜ ያጋጥመናል። እንደዛ ቆይተንም የለም እንባላለን። ካሁን በፊት ለረጅም ርቀት ለሚጓዙ መኪኖች 204 ሊትር ይፈቀድላቸው እንደነበር በመግለጽ ከቅርብ ጊዜ ወዲህ ግን ግማሹን እንዲሰጣቸው መደረጉንና በአሁኑ ሰዓት ግን የነበረውን እየተቆራረጠ ነው ያሉት ደግሞ የላጪ መናኸሪያ አስተባባሪ ወይዘሮ አስቴር ተክላይ ናቸው። ዝግን ተቀሊል የለን ያ ታመኸዲቱን የላን መምለሲቱን የላን በአሁኑ ሰዓት ግን ምንም ነገር የለም። የሚሰጣቸው የነበረው የደርሶ መልስ የሚባለውም የለም። ከትላንት 5 ሰዓት ጀምሮ እስከዚህ ሰዓት ማህበረሰቡ ግልጋሎት እያገኘ አይደለም። ወደሚመለከተው አካል ደውለን መልስ እየጠበቅን ያለ ነው። በትግራይ ያጋጠመውን የነዳጅ እጥረት እንዲፈታ በተደጋጋሚ ወደ ፌዴራል መንግስት ጥያቄዎች መቅረባቸውን የገለጹ ሲሆን እስካሁን ግን የተሰጠ ምላሽ እንደሌለ የትግራይ የንግድ ስራዎች አስመጪና ላኪ ኤጀንሲ ኃላፊ አቶ ገብረ መስቀል ታረቀ ከድምጽ ወያኔ ጋር ባደረጉት ቆይታ አስረድተዋል። ተጋጋሚ ምስ ፌደራል አውዚ ዝተፈጠረ ጸገም ናይ መፍታሕ ነገር በአግባው ስለዘይምለስ ዘሎ አጋጥሞ ያለውን ችግር ለመፍታት ከፌደራል መንግስት ጋር ያደረግነው ንግግር መፍትሄ ሊያመጣልን አልቻለም። እንደ መፍትሄ ብለን ያስቀመጥነው ነገር ቢኖር ማደያዎች ትርፍ አሊያም ሪዘርቭ እንዲይዙ እየጠየቅን ያለ ነው። በትግራይ ጦርነት ከፍተኛ ውድመት ደርሶባቸው ከነበሩ በሰሜን ምዕራብ ዞን በዛና ወረዳ የሚገኙ የተኩለትና ሐድነት የጤና ጣቢያዎች በ134 ሚሊዮን ብር ዳግም ጥገና በማድረግ ለማህበረሰቡ አገልግሎት ለመስጠት መቻሉን ተገለጸ። ፍሬወት ወልደመድን ተጨማሪ ይዛለች። በትግራይ ከጦርነቱ በፊት በመንግስትና በአካባቢው ማህበረሰብ ተሳትፎ ተገንብተው ለማህበረሰቡ አገልግሎት ይሰጡ የነበሩ በትግራይ ሰሜን ምዕራብ ዞን በዛና ወረዳ የሚገኙ 2 የጤና ተቋማት በጦርነቱ ወቅት በወራሪ ኃይሎች ከፍተኛ ጉዳት እንደደረሰባቸው ይገለጻል። ይሁንና በወረዳዋ ከፍተኛ ጉዳት የደረሰባቸው የትኩለና ሐድነት የጤና ጣቢያዎች ዩኒሴፍ 134 ሚሊዮን ብር በመደበው መሰረት መልሶ በመገንባት ዳግም ለማህበረሰቡ አገልግሎት እየሰጡ ይገኛሉ። በዚህም የአካባቢው ማህበረሰብ ከፍተኛ ፎይታን እንደፈጠረላቸው ያስረዳሉ። ዝነበረ ንብረታት ተመጥጡ ዝነበረ ሁሉ መድኃኒታት ተዘሪፉ ተወሲዱ መሳርሒ በጦርነቱ ወቅት ይህ አካባቢ የጦርነት አካባቢ ስለነበረ በጤና ጣቢያው የነበሩት ንብረቶች በሙሉ ግማሾቹ ተዘርፈዋል፣ የቀሩት ደግሞ ወድመዋል። መድኃኒቶችም እንደዛው። ከስምምነቱ በኋላ ደግሞ ይህ ጤና ጣቢያ አገልግሎት እየሰጠ ስላልነበር በርካታ እናቶችና ህፃናት ለሞት እየተጋለጡ መጥተዋል። ይህን በመገንዘብ ድርጅቱ የጤና ተቋሙን መልሶ ስለገነባልን እናመሰግናለን። ይህ ጤና ጣቢያ መልሶ ከተገነባ በኋላ አምቡላንስ፣ መድኃኒቶች፣ ውሃ በበቂ ሁኔታ እየቀረበ ይገኛል። በዚህም ህመምተኛ ሰው የሚሆን ነፍሰ ጡር እናቶች አገልግሎቱን እያገኙ ይገኛሉ። አውዘለዋ አጀታት ነፍሰ ጡራት አውዝና መጻፍ ግልገላ ወልዳ በዚህ አካባቢ የሚገኙ ነፍሰ ጡር እናቶች ክትትላቸው በአግባቡ እንዲያደርጉ በባለሙያዎች እንዲወለዱ ከዛ ባለፈም በጤና ተቋማት እጦት ሲሰቃይ የነበረ ማህበረሰብ አገልግሎቱን አግኝቶ የሚሄድበት ሁኔታ ተፈጥረዋል። በዚህም ደስተኞች ነን። በቦታው ተገኝተው መልከታ ያደረጉት የዩኒሴፍ ተወካይ ሚስተር ዳንኤል ጋማና የጤና ተቋማቶቹ ሙሉ በሙሉ ጥገና ተደርጎባቸው እናቶች ሲገለገሉ በማየታቸው ከፍተኛ ደስታ እንደፈጠረላቸው በመግለጽ ተቋማቸው በቀጣይ የቀሩ ስራዎችን ለመስራት ዝግጁ መሆናቸውን ያስረዳሉ። በእነዚህ የጤና ተቋማት እናቶች የሕክምና አገልግሎት ሲያገኙ ማየቴ በጣም ደስተኛ ነኝ። እስካሁን ካየኋቸው አካባቢዎች ከበድ ያለ መልክዓ ምድር ያለው በመሆኑ በቀጣይም ስራዎቻችንን አጠናክረን እንደምንቀጥል ቃል መግባት እፈልጋለሁ።
for this problem which are still existing. ትግራይ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለ በበኩላቸው ከፍተኛ ውድመትና ዝርፊያን ያስተናገዱት እነዚህ የጤና ተቋማት ጥገና በማድረግ ለማህበረሰቡ ዳግም አገልግሎት እንዲሰጡ ያደረገው ዩኒሴፍ ምስጋና በማቅረብ በቀጣይም ተቋማቱ የተሟላ አገልግሎት እንዲሰጡ ለማድረግ የማህበረሰቡና በጎ አድራጊ ድርጅቶች ተሳትፎ ይጠይቃል ሲሉም ተናግረዋል። ሰሙያ ጥዕና ንክሰልጥኑ ሓደ የጤና ባለሙያዎች ሙያዊ ስልጠና እንዲያገኙ የመድኃኒት እንዲሁም ለጤና ተቋም የሚያስፈልጉ ቁሳቁሶችን እንዲሟላ ከአውሮፓ ህብረት የተገኘውን ገንዘብ በዩኒሴፍ በኩል እንዲሁም ሚዶ የተባለው ተቋም ከወረዳው አመራሮች ጋር ጥሩ የሚባል የተቀናጀ ስራ እየሰራቸው እንደሆነ ተመልክተናል። ለሁላችሁም ከልብ ማመስገን እንወዳለን። ዩኒሴፍ የእንትጮ አጠቃላይ ሆስፒታልን ጨምሮ የታህታይ ቆራሮና ዛና ወረዳዎች የሚገኙ 5 የጤና ተቋማት ከ80 ሚሊዮን ብር በላይ ወጪ በማድረግ ዳግም በመጠገን ስራ እንዲጀምሩ ማድረጉንም ተጠቁሟል። በሱዳን በሚገኙት የትግራይ ስደተኞች እየተባባሰ የመጣውን ስቃይ ልዩ ትኩረት እንዲሰጠው ጂኤስቲኤስ ጠየቀ። ተደራዳሪና አደራዳሪ አካላት የፕሪቶሪያው የሰላም ስምምነት በሙሉነት እንዲተገብሩም ማህበሩ ጠይቋል። ብርዛፍ ገብረ ጻድቃን ተጨማሪ አላት። በሱዳን በሚገኙት የትግራይ ስደተኞች የተባባሰ የመጣው አደጋ ልዩ ትኩረት እንደሚያስፈልግና የዓለም ማህበረሰብ ስደተኞቹ ወደ ቀያቸው እንዲመለሱ ተገቢውን ትኩረት እንዲሰጠው ዓለም አቀፍ የትግራይ ምሁራንና ባለሙያዎች ማህበር ጂኤስቲኤስ ጠየቀ። ዓለም አቀፍ የትግራይ ምሁራንና ባለሙያዎች ማህበር ጂኤስቲኤስ ይህንን ያለው በሱዳን ያለውን አሁናዊ ሁኔታ አስመልክቶ ለሚመለከታቸው ዓለም አቀፍ ተቋማት በጻፈው ደብዳቤ ነው። ዓለም አቀፍ የትግራይ ምሁራንና ባለሙያዎች ማህበር ጂኤስቲኤስ ሁሉም የፕሪቶሪያው የሰላም ስምምነት ተዋዋይ አካላት ስምምነቱ በሙሉነት በመተግበር የትግራይ ተፈናቃዮችና ስደተኞች ዋስትናቸው በተጠበቀ መልኩ ወደ ቀያቸው እንዲመልሷቸውና ኃላፊነታቸውን እንዲወጡም ጠይቋል። ማህበሩ በተባበሩት መንግስታት ስለ ስደተኞች ከፍተኛው ኮሚሽነር ዩኤንኤችሲአር፣ በተባበሩት መንግስታት የሰብአዊ መብት ከፍተኛው ኮሚሽነር ጽህፈት ቤት ኦኤችሲኤችአር እንዲሁም በአጠቃላይ ለዓለም ማህበረሰብ በጻፈው ደብዳቤ የትግራይ ስደተኞች ካለ ፍላጎታቸው በታጣቂዎች ተገፍተው ህይወታቸውን ለማትረፍ ሲሉ ከቀያቸው መሰደዳቸው አስታውሷል። የስደተኞችን ችግርና መከራ እያባበሱ ያሉት የአካባቢው ነባራዊ ሁኔታዎች እጅጉን ያሳስቡናል ያለው ማህበሩ በትልቁ በሱዳን ያለው አለመረጋጋት በሱዳን ያለው ስደተኛ ህዝባችንን ስቃይና መከራ እያባባሰው ነው ብለዋል። በዚህም የዓለም ማህበረሰብ የሚገባውን ትኩረት እንዲሰጠውና አስቸኳይ መፍትሄ በማፈላለግ አበክሮ እንዲሰራም አስምረውበታል። በተያያዘ ዜና ከ2 ቀናት በፊት በትግራይ ጦርነት የተፈናቀሉ በሱዳን በሚኖሩበት የስደተኛ መጠለያ ጣቢያ በተከሰተ የእሳት አደጋ ምክንያት 2 ህጻናት ህይወታቸው አልፏል። ቃጠሎ የተከሰተው ከመጠለያ ጣቢያዎች መካከል አንዱ በሆነው ኡምራ ኩባ እንደሆነ የሱዳን ነዋሪ የሆነው ጋዜጠኛ መድኃኒ የግደይ ለቢቢሲ ተናግሯል። አደጋው የተከሰተው ሐሙስ መጋቢት 11 2017 ዓ.ም በአካባቢው ሰዓት አቆጣጠር 7 ሰዓት ገደማ መሆኑን ጋዜጠኛ መድኃኒ ገልጿል። እንደ የመድኃኒ የዘገባ ምንጭ በቃጠሎ ምክንያት 14 የሚሆኑ በሸራ የተሰሩ መጠለያዎች ሙሉ በሙሉ በሚባል ደረጃ መውደማቸው አደጋው ከፍተኛ የንብረት ውድመትን እንዳስከተለ ያስረዳል። በመጠለያ ጣቢያው የሚኖሩ ስደተኞች የእሳት አደጋውን ማስቆም እንደተሳናቸውና መደዳውን ተሰድረው የነበሩ የሸራ መጠለያዎች መውደማቸውንም የገለጸው ዘገባው ከግላዊ ንብረታቸው በተጨማሪ የተባበሩት መንግስታት የስደተኞች ኤጀንሲ ዩኤንኤችሲአርና ሌሎች የተራድኦ ድርጅቶች ለስደተኞች የሰጡት መገልገያ ቁሳቁሶችና ወርሃዊ የምግብ እርዳታ መውደሙንም ይናገራል። ከሁሉም በላይ በጣም የሚያሳዝነው 2 ህጻናት በአደጋው ምክንያት ህይወታቸው ማለፉን ነው። ህጻናቱ የአንድ ቤተሰብ አባላት ሲሆኑ የ6 ዓመትና የ2 ዓመት ህጻናት መሆናቸውን ተገልጿል። የሱዳን ጦር የፕሬዝዳንት ቤተ መንግስት በመቆጣጠራቸው ወሳኝ ድል ተደርጎ ተቆጥሯል። በሱዳን ጦር ወታደሮች የሱዳን ቤተ መንግስት መቆጣጠራቸው ተከትሎ በከተማዋ ካርቱም የሚያሳዩት የደስታ ፈንጠዚያ እንዲሁም ባለፉት ቅርብ ወራቶች ውስጥ የተለያዩ ግዛቶች በተከታታይ መቆጣጠራቸውን ወሳኝ የማጥቃት ዘመቻ ላይ መሆናቸውን ያሳያል ሲል ቢቢሲ ዘግቧል። ለ2 ዓመታት ሲዋጉ መቆየታቸውንና አሁን ላይ የፕሬዝዳንት ቤተ መንግስት ሙሉ በሙሉ በእጃቸው ማስገባታቸው ቀጥሎም በዋና ከተማዋ ሙሉ በሙሉ ቁጥጥር ስር ለማዋል እየተዋጉ መሆኑን የዘገበው ቢቢሲ የተቆጣጠሩት ታሪካዊ የሪፐብሊካን ቤተ መንግስት የሀገሪቱ ስልጣንና ሉዓላዊነት ምልክት መሆኑን ገልጿል። የሱዳን ጦር በዋና ከተማው ሙሉ ድልን ከተቀናጀ የጦርነቱ አቅጣጫ ይቀይረዋል አሊያም በሁለቱ ተፋላሚ ወገኖች መካከል የግዛት ክፍፍል በመፍጠር የበለጠ ልዩነቱ ያሰፋዋል ተብሎ ይገመታል። ዘገባው የቢቢሲ ነው። እስራኤል ጦሯ በጋዛ ተጨማሪ ግዛቶችን እንዲወራ አዘዘች።
የእስራኤል መከላከያ ሚኒስትር ሐማስ የተቀሩትን ታጋቾች በሙሉ እስካለቀቀ ድረስ ወታደሩ በጋዛ ተጨማሪ ቦታዎችን እንዲወር እንዲሁም የተወሰኑ ክፍሎችን በቋሚነት እንደሚይዝ መዛቱን ተገልጿል። ታጋቾቹ እስኪለቀቁና ሐማስ እስኪሸነፍ ድረስ በአየር በባህርና በየብስ ውጊያዎችን በማድረግ ትግሉን ተጠናክሮ እንደሚቀጥልም የእስራኤል መንግስት አስጠንቅቋል። መዓዛ መኮንን ተጨማሪ ይዛለች። እስራኤል ካትዝ የሀገራቸው ወታደሮች በጋዛ የጀመሩትን የእግር ጦር ጥቃት በህይወት ያሉና የሞቱት ታጋቾች እስኪመለሱ ድረስ አጠናክረው እንደሚቀጥሉ ተናግረዋል። በጋዛ ከሚገኙ 59 ታጋቾች መካከል 24ቱ በህይወት አሉ ተብሎ የሚታመን ሲሆን ሁለተኛው የተኩስ አቁም ስምምነት ላይ የተደረገው ድርድር ውጤት ባለማሳየቱ እጣ ፈንታቸው አጠራጣሪ ሆኗል ሲልም ቢቢሲ በዘገባው አመላክተዋል። ከጥር ወር ጀምሮ ሲተገበር የነበረው የተኩስ አቁም ስምምነት በዚህ ሳምንት እስራኤል በጋዛ ላይ የጀመረችው የምድር ዘመቻና የቦምብ ጥቃት ተከትሎ በይፋ አብቅቷል ያለው ዘገባው በጋዛ ሰርጥ ያለውን ሁኔታ አስመልክቶ የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ ባልደረባ ሳምሮዝ በመላ ጋዛ ፍጹም ተስፋ አስቆራጭ ነገሮች ናቸው የሚከሰቱት፣ በጣም አሳዛኝ ሲሉ ተናግረዋል። እስራኤልና አሜሪካ ሐማስን የተኩስ አቁም ስምምነቱን ለማራዘም የቀረበውን ሐሳብ ውድቅ አድርጓል ሲሉ የከሰሱ ሲሆን ሐማስ በበኩሉ ከአደራዳሪዎች ጋር በሙሉ ኃላፊነትና ታማኝነት እየተወያዩ ነው ብለዋል። ይሁን እንጂ ካትዝ አርብ ዕለት በሰጡት መግለጫ ሐማስ በእንቢታው በቀጠለ ቁጥር በእስራኤል ስር የሚቆየው ግዛት እየጨመረ ይሄዳልም ብለዋል። ካትዝ አክለውም ሀገራቸው አሁንም በዩናይትድ ስቴትስ ልዑክ ስቲቭ ዊትኮፍ የቀረበውን ምክረ ሐሳብ ላይ በህይወት ያሉና የሞቱት ታጋቾች በመካከል የተኩስ አቁም ኖሮ በሁለቱም ዙሮች መልቀቅ በሚለው ሐሳብ ተስማምታለች ብለዋል። ካትዝ ታጋቾቹ እስኪለቀቁና ሐማስ እስኪሸነፍ ድረስ በአየር በባህርና በየብስ ውጊያዎችን በማድረግ ትግሉን እናጠናክራለን ሲሉም ጽፈዋል። የእስራኤል መንግስት ቃል አቀባይ ዴቪድ ሜንሰር በበኩላቸው ሐማስን በመወንጀል ቡድኑ እያንዳንዱን ታጋቾች የማስለቀቅ ስምምነት ውድቅ አድርጓልም ብለዋል። አርብ ዕለት በተባበሩት መንግስታት ድርጅት ተጠባባቂ የአሜሪካ አምባሳደር ሐማስን ለቀጠለው ግጭትና እንደገና ለጀመረው ጦርነት ተጠያቂ አድርገዋል። ዶሮቲ ሺአ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንደተናገሩት ሐማስ የመሸጋገሪያውን ምክረ ሐሳብ ቢቀበል ኑሮ እያንዳንዱ ህይወት መጥፋት ይቀር ነበርም ብለዋል። ሐማስ በበኩሉ ድርድሩን መቋረጥ ኃላፊነቱን እንደማይወስድ በመግለጽ በተሳትፎው እንደቀጠለ መሆኑና ከአደራዳሪዎቹ ጋር በሙሉ ኃላፊነትና በታማኝነት እየተሳተፍኩ ነበር ብለዋል። ሐማስ በቴሌግራም ገጹ ላይ በሰጠው መግለጫ የእስረኞች ልውውጥ ለማድረግ የሚያስችልና የእስረኞችን መፈታት የሚያረጋግጡ እንዲሁም ለቀው እንዲወጡ የሚያስችል የእስራኤል ጦር ከጋዛ ሰርጥ በዊትኮፍም ሆነ በሌሎች የቀረቡ ምክረ ሐሳቦች ላይ እየተወያየን ነው ሲል ጽፏል። ካትዝ በመግለጫቸው የእስራኤል መከላከያ ሰራዊት ኢላማ ከሚያደርግባቸው አካባቢዎች ሰላማውያን ዜጎች እንደሚወጡም ተናግረዋል። ነዋሪዎቹ አካባቢያቸውን ለቀው እንዲወጡ ከዚህ ቀደም የተሰጡ ትዕዛዞች በፍልስጤማውያን ቤተሰቦች ዘንድ አለመረጋጋትን ፈጥሯል ያለው የቢቢሲ ዘገባ አብዛኛዎቹ ፍልስጤማውያን በጦርነቱ በተደጋጋሚ የተፈናቀሉ ሲሆን አሁን አስተማማኝ የሚሉት የቀራቸው አማራጭ የለምም ብለዋል። አሁን ከትግራይ ሰላምና ጸጥታ ቢሮ የደረሰን መግለጫ አለ፣ እንደሚከተለው አቀርበዋለሁ። የትግራይ ሕዝብ ሰላምና ጥቅም የሚረጋገጠው በሰላማዊ ትግልና ውይይት እንጂ በጦርነት አይደለም የሚል ጽኑ እምነት የትላንት ዛሬና ነገ አቋም ነው። የትግራይ ሕዝብ ጠመንጃ አንስቶ የተቃጣበትን ዘር ማጥፋት ሲጋፈጥ የሚያጋጥመውን ሁለገብ ኪሳራ መገመት አቅቶት ሳይሆን እንደ ሕዝብ ለመቀጠል ተገዶ የገባበት ብቸኛ አማራጭ ስለነበረ ነው። የትግራይ ህዝብና ሰራዊትም ይህንን ከባድና የተወሳሰበ ትግል ተሸክሞ ለአፍታ እንኳ አጋዥ ሳይጠይቅና ሳይለግም የትግራይ ህዝብ ከገጸ ምድር ለማጥፋት የተወጠነው ዓላማ በማክሸፍ አኩሪ ታሪክ ሰርቷል። የትግራይ ሰራዊትም የዚህ ሂደት ውጤት ነው ሲል መግለጫው ይቀጥላል። ሰላምን መፈለግ አስፈላጊ ቢሆንም የአንበሳውን ድርሻና ኃላፊነት ያለበት የፌዴራል መንግስት የፕሪቶሪያዊ ሰላም ስምምነት ሳይሸራረፍና በአጭር ጊዜ ውስጥ ተግባራዊ እንዲሆን የበኩልን ድርሻ መወጣት ይጠበቅበታል። የተፈናቀሉ ወገኖች የሰላምና ደህንነት ዋስትና ተረጋግጦላቸው ወደ ቀያቸው እንዲመለሱ የትግራይ ህገ መንግስታዊ ግዛት አንድነት ቅድመ ጦርነት ወደ ነበረበት እንዲመለስ በትግራይ የሚገኙት የታጠቁ ኃይሎች እንዲወጡ ጦርነቱ ካስከተለው አስከፊ ጉዳት ክልሉ እንዲያገግም የትግራይ መልሶ ግንባታና በጦርነቱ ምክንያት የወደመው ንብረትና መሰረተ ልማት መልሶ የሚተካበትና የሚካስበት ግልጽ አቅጣጫ ተቀምጦ ተግባራዊ እንዲሆን መደረግ አለበት። ይህ በሚፈጸምበት ሁኔታ ሰራዊቱና የሰራዊት አመራር
ለረጅም ጊዜ አይደለም ለአንድ ደቂቃ እንኳን መሳሪያ አንግተው ለመንከራተት የሚፈልጉበት አንዳችም ምክንያት የላቸውም። ምክንያቱም ጦርነት ምን እንደሆነ በወሬ ሳይሆን በተግባር ስለሚያውቁ። የትግራይ ሰራዊትና አመራሩ በትግራይ ህዝብ ላይ ለታወጀው የጅምላ ጭፍጨፋ ጦርነት ለመከላከል የወሰኑት በላያቸው ላይ ይወርድ የነበረው ግፍ እስኪቆም ድረስ ለመታገል እንጂ ጦርነት ምርጫቸው ስለነበር አይደለም። በተለያዩ ጊዜያት እንደ ታላቅ ገድል በሰበር ዜና በትግራይ ህዝብ በተቋሞቹና መሪዎቹ በዘመን አመጣሽ የመገናኛ አውታሮች ጥላቻና ፕሮፓጋንዳ ሲሰበክ ከሩዋንዳ እልቂት ቀጥሎ ሊሆን ይችላል። የዚሁ ተቀጥላ በሆነው ድርጊት የተለያዩ ወገኖች ሰራዊታችንና አመራሩን በተደጋጋሚ መሬት ላይ በሌለ የፈጠራ ክስ ሲወነጅሉ እየተመለከትን ነው። ከዚህ መሰል ክሶች አንዱ በቅርቡ በኢፌዴሪ መከላከያ ሰራዊት በሚተዳደር ማህበራዊ ድህረ ገጽ የተዘረጋው በጀነራል ምግበይ ኃይለ ያነጣጠረው ውንጀላና ስም ማጥፋት አንዱ ነው። ይህ መግለጫም የሂደቶቹ ተቀጥላና እሳቱ ባለበት ለማርገብ ከመጣር ይልቅ ማርገብገብ ላጋጠመህ የራስህ ችግር ለተግባራዊ መፍትሄ ከመጣር ይልቅ የማይመለከተው አካል በመፍጠርና ጣት በመቀሰር ሰላምና እድገትን እንዳይጸና የሚያደርግ ኃላፊነት የጎደለው ተግባር ሆኖ አግኝተነዋል። ጀነራል ምግበይና ጓዶቹ በፕሪቶሪያ ስምምነት መሰረት በጥብቅ ዲስፕሊን ተገዝተው ስራቸውን የሚፈጽሙ እንጂ ከዚህ ተቃራኒ በሆነ ምንም አይነት እንቅስቃሴ የሌሉና ያልነበሩ መሆኑን ሊታወቅ ይገባል ሲል መግለጫው አክሏል። ሰላምን ለማጽናት ከሚያስፈልጉት መሰረታዊ ነገሮች አንዱ እውነት ላይ የተመሰረተ ሐቀኛ መረጃ እንጂ በክፋትና በተንኮል የተጀበነ የስም ማጥፋት ዘመቻ ሊሆን አይችልም። የሀገርን ሰራዊት ወክሎ መረጃ በሚያሰራጨው የመረጃ ቋት እንዲህ አይነቱ እርባና ቢስ ዜና መዘርጋት የትግራይ ሰራዊት ለሰላም እየከፈለ ያለውን ዋጋና ልፋት የውሃ ሽታ የሚያደርግና በሰው ቁስል እንጨት ስደድበት አይነት መግለጫ መውጣቱ ከልብ አሳዛኝ ነው ብሏል መግለጫው። በመሆኑም የወጣው መግለጫ የምላስ ወለምታ ሊሆን ስለሚችል መልሶ ቢጠናና ይቅርታ ቢጠየቅበት ሰላምን የሚያጸኑ የፕሪቶሪያ ሰላም ስምምነት ሳይሸራረፍና በአጭር ጊዜ ውስጥ ተግባራዊ ሊደረጉ የሚችሉ ሐቀኛ ተግባሮች እንዲከናወኑ እያሳሰብን በእኛ በኩል የፕሪቶሪያው ሰላም ስምምነት ተግባራዊ ለማድረግ የሚጠበቅብንን ለመወጣት ቁርጠኝነታችን መግለጽ እንወዳለን ሲል የትግራይ ሰላምና ጸጥታ ቢሮ ባወጣው መግለጫ አስታውቋል። ተመልካቾች ለሰዓቱ ያዝናቸው ዜናዎች በዚህ አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።